የዕድሜ ልክ እውነት ከስብሐት ገብረ እግዚአብሔር ማስታወሻ በዘነበ ወላ። እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው ልምጣ ዓይንና ጥርሷን እንደሷም አልወዳት ወላጅ እናቴን። አላዝማሪው በገነት ሆቴል ወጣቶች ባዘጋጁት ፓርቲ ላይ እንዲገኝ ጋሼ ስብሐት ተጋበዘ። ጋሼ ዳንስ ይወዳል፣ መደነስ ግን አይችልም። ባይችልስ እስከ ወደደ መመልከቱም ግማሽ ደስታ እንደሚያስገኝለት ነፍሱ በጽናት ታምንበታለች። ከዳንስ ሁሉ የሚያስደስተው ቫልስ ነው፣ ለመደነሱ ግን ታንጎ ነው። የሚያፈቅራትን ልጅ ሲያገኝ እቅፍ አድርጎ አካሏን መዳሰስ፣ ጠረኗን እየተነፈሰ ዝግ ብሎ በሚጫወተው ሙዚቃ እየተወዛወዘ ሰውነቱ ሰውነቷን ሲነካካው በሚፈጠረው ሙቀት ልቡ ቅልጥ ብላ በምናቡ ገነት መግባት የሰራ አካላታቸው ሰማያዊ ሰማያት ላይ ሲገናኙ ይታየዋል። ከድምጿና ከጀሮዋ ቅርጽ በቀር እትዬ ዘርቱንን የምትመስል ቆንጆ በዚህ ፓርቲ ላይ ተገኝታለች። ልጅቱ ከወለላይ ውበት በሕይወት ምታት ኮርጃለች። ቁመናዋን ቁልጭ አድርጎ የሚያሳይ ነጭ ልብስ ለብሳለች። ስብሐት እንዳያት በፍቅሯ ተነደፈ። ይችን የዕድሜ ልክ እውነቱ የሆነችውን ኮረዳ እንዴት እንደተቀላጠፋት ጠይቄው ጋሽ ስብሐት እንዲህ አወጋኝ። ሐና ይልማ ፍቅረኛ የሆነችው በድንገት ነው። ልጅቱ የኔ የቅርብ ጓደኛ የሆነው የሰለሞን ዴሬሳ ያክስቱ ልጅ ነች። ከኔም ጋር ለመጀመሪያ ጊዜ የተዋወቅነው በገነት ሆቴሉ ፓርቲ ላይ ነበር። ዳንስ እየተገባበዝን ብዙ ደነስን። በጣም ተደስቼ የልቤን አጫወትኳት፣ ከልብ አደነኳት። አቤት እንዴት ደስ የምትል ቆንጆ ገርል ነች እያልኩ እሷ በኋላ እንደነገረችኝ እዛው በተጫወትነው ፓርቲ ላይ የእርሷ ቦይፍሬንድ ነበር። ትንሽ ተኮራርፈዋል። እሱ እሷን ለማስቀናት ከአንዲት ልጅ ጋር ብቻ ደጋግሞ ይደንሳል። እሷ ደግሞ በበኩሏ ከኔ ጋር ዳንሱን አጦፈችው። እኔም ሳላምራት አልቀረውም። እንዴ ለእኛ ለወንዶች ሴቶች እንደሚያምሩን እኮ እኛም እናምራቸዋለን። ያ እንደ ቀልድ የጀመርነው ጓደኝነት በእኔና በእሷ መካከል የምር ሆነ። ፍቅረኞቹም እየተራራቁ ሄዱ። እሱ እንደዛ ባያደርግ የሚወዳትንና የምትወደውን ልጅ አያጣም ነበር። በኋላ ከኔ ጋር ተግባብተን ስንጨዋወት በጣም ተወደው እንደነበር ነግራኛለች። የሁለታችሁ ፍቅር በሰላም ቀጠለ? እኔና ሐና ሁለት እንቅፋቶች ነበሩብን። አንዱ የመደብና የቤተሰብ ሕይወታችን በኑሮ ደረጃ መበላለጥ ነው። ይህንን በፎርሙላ የምታገኘው ነው። ሌላው እንቅፋት የሐና የታላቋ ታላቅ የሆነችው እህቷ ነች። ጸዳለ ትባላለች። እኔን በግል የወንድሞቿም ጓደኛ ስለሆንኩ ትወደኛለች። ነገር ግን ከኔ በፊት የነበረውን የሐናን ፍቅረኛ ታውቀዋለች። ጸዳለና ልጁ በጣም ሽርኮች ናቸው። የእርሱ ያፈቃቀር ብልሃት እኔ ጋር ቦታ የለውም። ለምን ሐናን ከማቅረብና ከማሳመን ይልቅ ኢላማውን አስቶታል። ትንሽ ያለመግባባት በመካከላቸው ሲፈጠር ምን ሆነሽ ነው? እኔስ ምን አጠፋው ብሎ ችግሩን ከመፍታት ይልቅ ቅድም ባልኩህ የማስቀናት ሙከራ ነው የመጣባት። ወይዘሮ ጸዳለን ሁለታችሁም የምትቀርቧት ከሆነ ለማን የምታደላ ይመስልሃል? ጸዳለ እርሱን ነው የመረጠችው። ምክንያቱም ከአባቷ ጋር ያለውን ቅርበት አስተውላ ወደፊት የት እንደሚደርስ ይታያታል። እኔ እሷ ኢንቴሌክቹዋል የምትለኝ አይነት ወጣት ነኝ። እህቷን እስካላገባውባት ድረስ ትወደኛለች፣ ታከብረኛለች። እህቷ አካባቢ ሳንዣብብ ግን የመከላከያ ዘዴዎች ነበሯት። እንዴት? ምን አደረገች መሰለህ? አሜሪካ 7 ወር ቆይቼ ስመለስ ከእንግዲህ ውጭ አገር ሄጄ የመማር ዕድሌ አብቅቷል። ከዚያ በኋላ ዕድሉ የሚሰጠው ላልደረሳቸው ወጣቶች ነው። በእኔ በኩል ይህን ደምድሜ ተቀምጫለሁ። ጸዳለ ግን ጠራችኝና ፈረንሳይ ሀገር የትምህርት ዕድል መጥቷል፣ ለምን ስኮላርሺፕ ጽሕፈት ቤት መጥተህ አታመለክትም አለችኝ። ዕድሌን ያቃጠልኩ መሆኑን ነገርኳት። በወቅቱ ጸዳለ የስኮላርሺፕ ጽሕፈት ቤት ኃላፊ ነች። ግድ የለህም በቂ የፈረንሳይኛ ችሎታ ያላቸው ወጣቶች ተጠርተው አላመለከቱም፣ አንተ ብትሞክር አታጣውም አለችኝ። ተስማማው። ዋናው ዓላማዋ እኔን ከሐና መለያየት ነው። እርሷ አንድ ሰው፣ እኔና ሐና ሁለት ሆነን በመጨረሻው ልንቀድማት እንደምንችል አልገባትም። በእያንዳንዷ ጉዳይ እኔና ሐና እንመካከራለን። ስለ እኔ ጸዳለ የምትላትን ሁሉ ትነግረኛለች። እኔ ፍቅረኛዋ ልሆን እንደማይገባ ደጋግማ ወትውታታለች። ስለዚህ ጸዳለ ስለ ስኮላርሺፕ ያለችኝን
ለሃና ነገርኳት። እሺ በላትና ሂድ፣ እኔ ደግሞ ከአባቴ ጋር መካከርና ወደ እንግሊዝ ሀገር ሄዳለሁ፣ ከዛም አውሮፓ እንገናኛለን አለችኝ። ተስማማው። ሃና በአቶ ይልማ ሕይወት ውስጥ ያላትን ቦታ አውቃለሁ። ሃና ካለቻቸው ልቧን ያማት ስለነበር በሕክምና ሰበብ ወደ ውጭ አገር የመሄድ እድል ነበራት። እድሉ ሰፊ ነው። ይህንን ሁሉ ስለማውቅ ምንም ሳላመነታ ስኮላርሺፕ ጽሕፈት ቤት አመለከትኩ። የውጭው ትምህርት እድል ተፈቀደልኝ። የእሷ ሐሳብ ደግሞ ቢዝነስ ተምራ ስትመለስ ቤተሰቧ ካፒታል መድቦላት ራሷን መቻል ነበር። ሃና ዝንባሌዋ ንግድ ነበር አይደለም። አንጎሏ የቢዝነስ አይነት ሐሳቦች አይችልም፣ ግን ሰዎችን ማስተባበር ማቅረብ ስለምትችልበት ስራውን ብትሰማራበት አይከብዳትም ነበር። እንደ ውጥናችሁ ሰመረላችሁ? ጊዜ ይወስዳል አለችኝ። ለምን አልኳት። አባቴ ራሱ ሐሳቡን ያመነጨው እስከሚመስለው እንዲያብሰለስለው ጥቂት ጊዜ መጠበቅ አለብን። አየህልኝ አባትና ልጅ እንዴት እንደሚተዋወቁ። ትክክል ነበረች። የአባቷ ባህሪ ነበር። ሁሌም ሐሳብ ከእርሳቸው የመነጨ መሆን ነበረበት። ቀስ በቀስ ውጥኑ ተግባራዊ ሆነ። አንተ በዚህ ጊዜ ፈረንሳይ ተጉዛል? ሞኝህን ፈልግ። ውጥናችን እንደሚሰምር የማረጋግጥበትን ፍንጭ ሳሊዝ ከሃና መለየት ወይ ፍንክች አባቢላዋ ልጅ አልኩ። የትምህርት ዕድሉን ለሰጠኝ ድርጅት በደረሰብኝ ችግር ምክንያት ፈረንሳይ በጊዜ መድረስ ስላልቻልኩ ዕድሉን ለ1 ዓመት ካልተቻለም ለ6 ወራት እንዲያራዝሙልኝ ጠየቅኩኝ። እሷም በዚህ መሃል በወራት ቀድማኝ ወደ ለንደን ሄደች። እኔም ጊዜን ጠብቄ ወደ ፈረንሳይ ተጉዤ ኤክስ ከተማ ከደረስኩ በኋላ ደብዳቤ መጻጻፍ ጀመርን። የፍቅር ደብዳቤ፣ የፍቅርም የሰላምታም። ደብዳቤዎቹ አሁን በእጅ ይገኛሉ? የሉ። የት ሄዱ? ከዓመታት በኋላ እኔ የጻፍኩላትን ደብዳቤዎች ሰብስባ ሰጠችኝና ተለያየን። በዚያን ጊዜ አብዮቱ በአገራችን ፈንድቷል። ደብዳቤዎቹ ለእኔ ጥሩ ትዝታ ቢኖራቸውም እየቆየ በውስጥ የሚተራመሰውን ስቃይ መቻል አቃተኝ። ስለዚህ ለዜና እናት አንድ ቀን እንኪ እሳት ለኩሽበት ብዬ ሰጠዋት። አብረን የተነሳናቸውን ፎቶዎች ደግሞ ሃና አውሮፓ ከገባች በኋላ ሰብስቤ ላኩላት። ለምን? እኔ እዚህ ሀገሬ ውስጥ ነው ያለሁት። እሷ ብዙ የሀገሯ ልጅ በሌለበት ዓለም ውስጥ ነው ያለችው። ስለዚህ አንዳንዴ ትካዜዋን መክፈያ እንዲሆናት ለልጃችንም ዘመዶቹን እንድታስተዋውቀው አስቤ ላኩላት። የአውሮፓ ትዝታችሁን አጫውተኝ። የትምህርት ቤት የረፍት ጊዜያችን በአንድ ወቅት ነበር። እኔ መጀመሪያ ወደ እንግሊዝ በባቡርና ቀጥሎም በመርከብ ተጓዝኩና ፍቅረኛዬን ጎበኘዋት። ለንደን ውስጥ በጣም ቆንጆ የመፈቃቀሪያ የመጫወቻና የመደሰቻ ጊዜ አሳለፍን እና ሳቅ። በአጠቃላይ ከሃና ጋር ያሳለፍናቸው ጊዜያት ሁሉ ቆንጆዎች ነበሩ። እኔና እርሷ የተኳረፍንበት ጊዜ የለም ልልህ እችላለሁ። እንዳልምል ብቻ 1-2 ጊዜ ያህል ተኳርፈናል። ጉልቻ ለጉልቻም ይጋጫል ይላሉ የተባረኩት አበው። ለፍቅር ደግሞ ይቺ አይነቷ ኩርፊያ እንደ ማጣፈጫ ቅመም ነች። እነዚህን ዕለታት ብንደምራቸው ከ3 ሳምንት አይበልጡም። አንዷን ላጫውት? 2-3 ብታደርገው ደስ ይለኛል። እሺ፣ እዚህ አዲስ አበባ ውስጥ ነን። አንዴ ተኳረፍን። አምባሳደር ሲኒማ ቤት አካባቢ ቡቲክ ነበራት። እዛ መሄድ አቆምኩ። ውስጤ ግን እንደ አንዳች ይሸበር ነበር። እሷም እንደኔው ተሰቃይታ ኑሮ ደወለችልኝ። መደብሯ ሂጄ እንድጎበኛ ጠራችኝ። ሄድኩ። ሳያት ሳቄ መጣ። ነገር ግን አልሳኩም። በጣም ስለማፈቅራት ሳቄን አመኩት። በእንግሊዘኛ እንዲህ አለችኝ፣ ወይ አግባኝ ወይ ከዚች ከተማ ድራሽ ይጥፋ። እርቀ ሰላም አውርደን የልባችንን መጫወት ጀመርን። ሁለታችንም እውነተኛውን ስቃያችንን ልክ ለሌላ ሰው እንደሚያወራ አወጋን። አቤት ከዚህ በኋላ የሳቅነው ሳቅ አለና አፉን በጣቶቹ እየተመተመ ፍዝዝ ብሎ ቀረ። በጸጥታ አኳኋኑን ፊቱን እያየው ጥልቅ የፍቅሩን ስሜት ከገጽታው አነብ ጀመር። በዚህ መሃል ጋሽ ስብሐት ጨዋታውን ቀጠለ። ጥያቄህን እንዳትረሳ፣ ወደዛም መለስልሃለሁ። ከዚሁ ጊዜ ጋር የተያያዘች ትዝታ ስለ እሷ እንዳጫውትህ የልሳኔን በር እያንኳኳች ነው። እንዴ ክፈትላት። በደስታ እየሳቀ ይኸውልህ፣ አንድ ቀን እኔና ሃና ከምንዝናናበት ውለን ወደ ቤቷ አሸኛታለሁ። ደርሰን መኝታ ቤቷ ገባን። ስናወጋ ቆይተን ወደ ቤቴ ልሄድ ስል ቦርሳዋን ከፍታ ደስ የምትል ትንሽ ሽጉጥ አውጥታ ሰጠችኝ። አጠቃቀሙን ጠየቅኳት። መጠበቂያዋን ነካችና እንዲህ ስታደርጋት ቀዩ ምልክት ላይ ሲሆን ይተኩሳል፣ ነጩ ላይ ስታደርገው ይጠብቃል። አሁን እንዲያ ሳይሆን አይቀርም፣ ብቻ ወጣ ስትል ሞክረው አለችኝና ተወችልኝ። ተነሳው። በወቅቱ እኔ ካዛንቺስ ነው ሰፈሬ። ሸኝታኝ ተመለሰች።
ሽጉጤን መሞከር አለብኝ አልኩ። በየት በኩል ልሞክር? ከሞከርኩ አልቀረ ልክ እንደ ሩሲያውያን ሩሌት እንደሚባለው ጆሮ ግንዴ ላይ አድርጌ መሞከር አማረኝ። ወንድ አይደለሁም እንዴ? ማድረግም አለብኝ። ምን እንደነካኝ አላውቅም። ከራሴ ጋር ሙግት ገጥሜ ጆሮ ግንዴ ላይ እንደደገንኩት ቃታ ሳብኩ። ጥይቷ ተተኮሰች። አምላክ በሕይወቴ ላይ ተአምር ሠራ። ውቃቤ መልአክ ቃታዋን ልስብ ስል ቀድሞኝ እጄን ወደ ታች ዘረጋው። ሌላ የሚገርመኝ ደግሞ ከዚያ ሁሉ ድንጋጤ በኋላ በርግጌ ወደ ቤቴ ልፈረጥጥ ነበር። ጭንቅላቴ በዝግታ ነው መራመድ፣ በዝግታ። ከተኩስ ድምፅ በኋላ የሚታይ ፍጥነት ያስጠይቃል የሚል አይነት ትእዛዝ ሰጥቶኝ ቀስ ብዬ ገባው። ይህን ያዘዘ ጭንቅላት ነው ወይስ መልአኩ ነው ብትለኝ እኔ እንጃ። ጥሩ ነው ወጣት መሆን። ገንዘብ ባይኖርህም ጤና ይኖርሃል። መልክ ባይኖርህም አንጎል ይኖርሃል። ደስታ ባይኖርህም ንዴት ይኖርሃል። ፍቅር ባይኖርህም ጉራ ይኖርሃል። መጨቆን ቢበዛብህ ሪቮሉሽን ታስነሳለህ። መኖር ቢያስጠላህ ወይም ቢያቅትህ ራስህን ትገድላለህ። ሰው ባያውቅህም ቅሉ ታሪክ ይኖርሃል፣ ወጣት ነህና ሲል ትኩሳት መጽሐፉ ላይ የጻፋትን አባባል አስታወስኩ። በወጣት ስብሐት ሳልፈርድም ሳላዝንለትም ወደ ወጋችን ተመለስን። ሩሲያውያን ሩሌት ይሉታል ነው ያልከኝ? አልኩት። ሩሌት የቁማር ጨዋታ ብቻ መስሎኝ ነበር። ድርጊቱ ሲፈጸም 6 ሳይሆን 1 ጥይት ብቻ ሽጉጥ ውስጥ ይገባና አሽከርክረው ለተፋላሚው ይሰጡታል። ከ6ቱ ጊዜ ሙከራ ውስጥ ቃታዋን ለስንተኛ ጊዜ ሲስቧት እንደምትተኮስ ከእግዚአብሔር በቀር ማንም ሊያውቅ አይችልም። እንግዲህ ተፋላሚው ጆሮ ጉንዱ ላይ ደግኖ ቃታ ይስባል። ከከሸፈ እንደገና መኖር ይጀምራል። ሽጉጡን ለተፋላሚው ያቀብለዋል። ይሄኛው ተራውን ደግኖ ይስባል፣ ቃታዋን ይከሽፋል። አሊያም በጥይቷ ጆሮ ጉንዱ ተቦድሶ ይችን ዓለም ኮራ እንዳለ ይሰናበታታል። ተፋላሚዎቹ ከሁለት አንዳቸው መሞታቸው አይቀርም። ይህንን ሩሲያውያን ሩሌት ይሉታል። እነ ፑሽኪን፣ ሚካኤል ሌርሞንቶቭ የመሳሰሉት የህይወት ቅመሞች የተሰናበቱት በፍልሚያ ነው። አሁን የእነርሱ ፍልሚያ ግን እያንዳንዳቸው የየራሳቸውን ሽጉጥ ይዘው ከጠላታቸው የተወሰነ እርምጃ ርቀው በአልቢትሩ ምልክት መሰረት ወደ ተፋላሚው ዞረው መተኮስ ነው። ቀደም ብለህ ወደ ጠየከኝ ጥያቄ ትመልሰኛል። አሁን ግን ትዝታ ወደ ኋላ መልሶኛልና ትዝ ያለኝን ላጫውትህ። መብት ነው ጋሼ? እሺ አለኝ በትትና። እኔም ጸጥ ብዬ ያዳመጥኩት ቀጠልን። ሀናን እያበሰልኩ ነው እንግዲህ። እሷም እያበሰለችኝ እንደሆነም አላውቅም። አየህ፣ በኋላ ነው የገባኝ። መበሳሰል ነው ፍቅር። ተቀጣጥረን የምንገናኝበት ቦታ ኮሌጅ ነበር። ከኮሌጅ ወደ ቤቷ ማድረስ ጀምሬያለሁ። አንድ ቀን ልሸኛት ከ11 ተኩል እስከ 12 ሰዓት መሃል ባለው ጊዜ ደረስኩ። እዚያ ቀጠሯችን ቦታ ላይ ከአንድ ሰው ጋር ቁማለች። ስሙን ሁሉ አስታውሰዋለሁ። ስብሐት አለችና ለእኔም የወዘተንም ስም ነገረችኝ። ተጨባበጥን። ከዚያች ቅጽበት በኋላ እኔን እስከ መፈጠሬም ረሳኝ። የት ነው የምታውቂው አላት። እኔ የለውም። በአጠቃላይ እሱ ሰው ከሚላቸው አልመደብም። ምክንያቱም ሰው የፈጠረልኝ ማዕረግ የለኝም። እሱ በዛን ወቅት ረዳት ሚኒስትር ነበር። ጋሼ አፍን በማር ለያዝና ይችን ቀልድ ሰምታታል? በድጋሚ አሁን እኔ ላስታውስህ። ቀጥል አለኝና ጋሽ ስብሐት ከልቦ ያዳምጠኝ ጀመር። ሴትዮዋን የኢትዮጵያ ሕዝብ 25 ሚሊዮን ሆነ ይላቸዋል የባህር ማዶ ጋዜጠኛ። እሜቴም ሲመልሱ ይህንን ምናምንቴውን አርቲቡርቲውን አባቱን ቢጠራ አያቱን የማይደግመውን ሁሉ ቆጥረው ነው እንጂ እኛ እንደሆን 500ም አንሞላ አሉት። አንተ እንግዲህ ጋሼ ለተከበሩት ምክትል ሚኒስትር ወዘተ አርቲቡርቲ ነህ ማለት ነው ብሎ ሳቀ። ያዝ፣ ይህ በጣም ኢንተረስቲንግ ነው። ብዙ ትርጉሞች ይኖሩታል። እዛው ያለው መኖሬን ሰርዞ ተማሪ ነው ወይስ ስራ አለው ይላታል። አጠገቡ ቁሜ ትነግረዋለች። ሀና ስለ እኔ ብዙ ጥያቄዎች መለሰች። በጣም ነበር የተናደድኩት፣ ግን በሀና ፊት ጨዋነቴን መርሳት አልፈለግኩም። ስለዚህ የአቦይ ልጅ መሆኔን ተውኩና የእናቴ ልጅ ሆንኩ። ዝም ጭጭ ምጭጭ ሆነ ተግባሬ። ምክንያቱም አቶ ወዘተ ቢባልግ እኔ ገና እያበሰልኳት ስለሆነ። አቶ ወዘተ በጥያቄና መልስ ብዙ ጊዜ ወሰደ። እኔም ለራሴ ምን ያህል ሀና ፍቅር ብታስይዘኝ ነው ይህንን ያህል የታገስኩት እያልኩ እያሰላሰልኩ ቆየው። ከዛም ተለያዩ። ስሸኛት ማን አባቱ ነው ይህ ድንክዬ ሳልላት አልቀርም። እሷም
ኦ ተው፣ እሱ እኮ እኔም አንተም ምኑም አይደለንም። እሱ የአንድ ሀያል ሚኒስትር አቃጣሪ ነው። በማቃጠር ነው ለምክትል ሚኒስትርነት ማዕረግ የደረሰው። ምንም አይደለም። ፎርጌት ኢት፣ ለእኔም ብለህ ቢሆን አለችኝ። ኦራይት አልኩና ያ ጊዜ አለፈ። ይህን የደረሰብኝን ለሰለሞን ነገርኩት። ይገርማል ያበሻ ነገር እያል እናወራ የለም? አሁን ኤንሪኮ የሚባል ኬክ ቤት የለም? እዛ ገብቼ ተቀምጫለሁ። እንደ ምታት ሰለሞንና አቶ ወዘተ ወደ ውስጥ ገቡ። ከ10 ወይ ከ11 ዓመት በኋላ ነው እኮ። እኔም አበሻ አይደለሁም። ሄድኩና ሰላም አልኩት ሰለሞንን። ከአቶ ገሌ ጋር አትተዋወቁም እንዴ አለኝ ሰለሞን። አይ አልኩ። ያደማህን ቁስል ግን አትረሳም። ሳኩ። እሱ ደግሞ እንደ ሸረሪት ድር በሰው ላይ ያደራል እንጂ ምን ያህል እንዳደማህ ልብ አይልም። ቢልም ደንታ አይሰጠውም። ምን እንዳለህም አያስታውስም። እሱ ግን መረሳቱን አልፈለገም። ጭንቅላቴን ወዘወዝኩ። እንዴ ሶፊያ አላስተዋወቀችንም እንዴ አለ ወዘተ። እንዴ ሶፊያ አይደለችም እኮ ያስተዋወቀቻችሁ ሀና ነች አልኩ እኔ ጣልቃ ገብቼ። እኔ ነኛ ሀና መሆኗን የማውቀው። አሃ ኦኬ አልኩ። እሱ እኮ ረስቶሃል። ምኑ ነው ሰው ንቆ መራመድ? እኛንን ቁስላችንን ይዘን እስከዚህ የደረስ ነው። ሳቄን ለቀኩት። እሺ ሰው ከንቱ አላስታውስም አልኩት። ሰለሞን አለመተዋወቃችንን አምኖኝ እገሌ ነው እኮ አለኝ። ተጨባበጥን። እንዴ አለ አቶ ወዘተ። ትልቅ ነው፣ እንዴት ይረሳል? ምናልባት ሀና ትሆን እንዴ ያስተዋወቀችን አለኝ። ኧረ እኔ እንጃ ትዝም አይለኝ አልኩት። እሺ ግር እንዳለው ባለመታወቁ እየቆጨው ተሰነባበትን። በጨዋ ደንብ እንደሄደ እውነት አላወቅከውም እንዴ አለኝ ሰለሞን። ገና ብዙ ረሳዋለሁ፣ ለራሴ ብቻ አውቀዋለሁ፣ ለእርሱና ለአካባቢው ግን አላውቀውም። ሆን ብዬ አውቄ ነው። ይገባኛል። ማንም ሰው በምድር ላይ ከሚጠላው ነገር አንዱ አላውቅም መባል ነው። አንድ ሰውዬ ምን አሉኝ መሰለ? ስሜን ያስጠራ እንጂ የመጨረሻ ወንበዴም ልጅ ይኑረኝ ብለውኛል። አየልኝ፣ የዘላለማዊ ሕይወት ጥማትህን የምትወጣው ስምህን ቢቻል በጥሩ ባይቻል በመጥፎ በምድር ላይ በመተው ነው። እማላውቀው የሆንኩበት ምንም አለመሆኑን ላሳየው ነው ብዬ ያለፈውን ታሪክ ለሰለሞን አስታወስኩት። እሱም እየሳቀ አንተ ደብተራ አለኝ። ገና ሌላ ቀን ሳገኘውም እረሳዋለሁ ደግሞ ብትፈልግ። ሳቅን። ይኸውልህ ጋሼ፣ በቅርቡ የኤድጋር አላን ፖን የሕይወት ታሪክ የሚያወሳ አንድ መጽሐፍ አነበብኩ። ፖ ሰዎች አላውቅህም ከሚሉት በመጥፎ መልኩም ቢሆን ቢያውቁት ይመርጣል። ወጎች እየጣፈጡ ሐሳቦችን እየወለዱ ሲሄዱ ጋሼ የወጉ መነሻ ይጠፋዋል። ስለዚህ የጋሼ አድማጭ በጣም ጥሩ አትኩሮት ያለው መሆን አለበት። በአትኩሮቱ ውሉን ካስያዘው በጨዋታ ምናብ እንደገና አብረው ይመጥቃሉ። እኔም ጭብጡን አስያዝኩት። አንተና ሀና ለንደን ተገናኛችሁ። ከዛስ? ከዛም የኔ እንግዳ ሁና ሀና ወደ ፈረንሳይ መጣች። በማርሴይ ወደብ ቆይታ አደረግን። ወደ ኢጣሊያ ተሻገርን። ሮማን፣ ፍሎረንስንና ጄኔቫን ተዘዋውረን ጎበኘናቸው። ከበርካታ ገጠመኞቼ መካከል የጄኖቫ ብቅ አለች። እሷን ላጫውትህ? በደስታ። በእግር እየተዘዋወርን አንድ አጭር ኢጣሊያዊ ሰውዬ አይቶን መኪናውን አቁሞ መጣና ሰላምታ ሰጠን። አጸፋውን መለስንለት። ከሚስቱ ጋር ራት ሊጋብዘን እንደሚፈልግ ነገረን። ተገኝቶ ነው። በደስታ ተቀበልኩት። የት እንደምንገናኝ ተቀጣጠርንና ተለያየን። ሰውየው ከሄደ በኋላ ሀና ፍርሃቷን ነገረችኝ። በዛን ጊዜ በአውሮፓ ውስጥ በርካታ ጥቁር ሴቶች አልነበሩም። ስለዚህ ነጭ ወንዶች ጥቁር ሴት ካጋጠማቸው አስገድደው ይገናኟታል የሚባል ወሬ በሰፊው ይወራ ነበር። ጥቁር ወንዶችን ነጭ ሴቶች በጣም ይቋምጡብን እንደነበር ትዝ ይለኛል። ይህንን ስጋቷን ነግራኝ ቀጠሮውን ብንሰርዘው ይሻላል አለችኝ። እኔም ከአቅማችን በላይ ቢሆን እንኳን ኃላፊ አግዳሚው ያግዝልናል፣ በዚህ ላይ እኔም እኮ ወንድ ነኝ አልኳትና አቅራራው። ለዛውም ለጥልያን በአባቶቻችን እንተዋወቃለን አለና ሳቁን ለቀቀው። አብረን ሳቅን። ወደ ጨዋታችን ተመለሰ። በሐሳቤ ተስማማች። እኔ ግን እውነተኛ ሰው እንደቀጠረን እርግጠኛ ነበርኩ። ተግባባን። እተባለው ቦታ በተቃጠርንበት ሰዓት ሄድን። ሰውየው ባለቤቱን ይዞ መጣ። ሚስቱ ረጅም ነች፣ እሱ ደረቷ ላይ ቢደርስ ነው አለና ጋሽ ስብሐት እየሳቀ ቀጠለ። በሁለቱ ታጅበን ከሜዲትራኒያን ውቅያኖስ ዳርቻ ወደሚገኝ መዝናኛ ወሰዱን። በዛ መዝናኛ ፒሳ ብቻ ነው የሚሰራው።
ፒዛውን የሚያበስለው ባለ ሆቴሉ ነው። ረጅም ነጭ ቆቡን አጥልቆ ሊጡም በመጥበሻዋ ላይ ይጠፈጥፍና ወደ ላይ ያሽቀነጥራታል። ከዛ እንደ መደነስ አንድ ሁለቴ እንደ መሽከርከር ብሎ ጠረጴዛውን እንደ ታምቡር ኳኳ እንዳደረገ የፒዛዋ ሊጥ ከላይ ትመጣለች። በመጥበሻዋ ይቀልባታል። ጋባዦቻችን ባልና ሚስት ነሸጥ ሲያረጋቸው በኦፔራ ስልት ነው የሚያወሩት አለና እርሱም በኦፔራ ስልት ድምፁን ቃኝቶ አንጎራጎረ። ፈገግ ብያየሁት። እኔና ሀና ደስ ብሎን እየሳቅን እየበላን እየጠጣን እየተጨዋወትን ከአስተናጋጆቻችን ጋር አስደሳች ጊዜ አሳለፍን። ኢጣሊያ ሙሉ በሙሉ ፍቅር አስያዘችኝ ልልህ እችላለሁ። አሜሪካ ለመጀመሪያ ጊዜ ሄጄ በስልጣኔያቸው መረበሼን አጫውቻለሁ። አሜሪካ መንገድ ላይ የሚስቅ ሰው ናፍቆ አታይም። ሁሉም ወደ ሥራው ሌትም ቀንም ይጣደፋል። ሳቅ በአሜሪካ በየቤቱ ውስጥ ታግቷል። ኢጣሊያ ግን ልክ እንደ አገራችን እዚህ ጋር የቆመው ሰውዬ እዛ ማዶ ካለው ጋር ሲያወራና ሲሳሳቅ ታያለህ። የት ጋር ነው ያለ ነው? ውሉን አስይዘኝ። ከሀና ጋር ነን። እሺ። በወቅቱ አባቷ እኔ ሀናን እንዳገባት አልፈለጉም። ለምን? ዘሬ ትግሬ በመሆኑ። ትግሬነት ምን ችግር አለበት? አባባላቸውን ሁሉ አስታውሳለሁ። የትግሬ ወንድ ስለሆነ አይመችሽም። አሁን ሊያግባባሽ ነፃ ሰው ይመስላል እንጂ ካገባሽ በኋላ ቤቱ ቆልፎብሽ ነው ስራ እንኳን የሚሄደው አሏት። ሀናስ ምን አለች? ስብዓት አንተ እንደገመትከው አይደለም፣ አንተ የኔን ያህል እርሱን አታውቀውም በማለት ካግባባቻቸው በኋላ እንደምንም በግድ ተቀበሉኝ። ከወደደች ምን ላድርግ ብለው እንድንጋባ መልካም ፍቃዳቸው ሆነ። ወላጅ እናቷስ ምን አይነት ስሜት ነበራቸው? የእሳቸው በጣም ድንቅ ነው። እሷ ከወደደችው አለቀ፣ መርጠዋለች። ልክ እኔም አንተን እንደመረጥኩህ ነው ያሉት ወይዘሮ ኤልሳቤጥ። የአንተስ ወላጆች ስሜት እንዴት ነበር? አቦይና ወለላይ ምን አሉህ? በወቅቱ እኔ ተመርቄያለሁ፣ ስራም አለኝ። ለአባቴ አንዲት ባለመደገፊያ ወንበር ገዝቼላቸው ወደ አድዋ መሄዴን አጫውቻለሁ። የምስራችም አለኝ። ትንሽ ከቆየው በኋላ አቦይ አንንሸራሸርም አልኳቸው። እሻሉኝና ነፋስ መቀበል ጀመርን። በሽርሽራችን ላይ አቦይ ይሄውልዎ ሚስት ላገባ ነው፣ የማገባት ልጅ ዘሯ ኦሮሞ ነው፣ ፎቶዋም ይሄውልዎ አልኩና ሰጠዋቸው። ፎቶዋን ተቀብለውኝ አይተውት ውይ እንዴት ታምራለች፣ ቆንጆ ልጅ ነች አሉና ፎቶዋን ሳሙት። እንኳንም ትግሬ አልሆነች። ዶክተር ተወልደ ብርሃን እንደነገረኝ እኛን ከሌላው ዘር ጋር መጋባታችን ያበዛናል። እኛ የሌለንን ተሰጥኦ ልጆቻችን ከሌላው ዘር ያገኛሉ እንጂ የሚፈጥረው ችግር የለም። አምላክ ጋብቻችሁን ይባርከው አሉኝ አለና እየሳቀ የገዛ ልጃቸውን ዶክተር ተወልደ ብርሃን ብለው ሲጠሩት አያስቅም? ወለላይስ? ከወለላይ ጋር እስከ ወደ ኋላ ድረስ አልተገናኘንም። ዜናውን ስትሰማ ግን ተደስታለች። በጣም ጥሩ ጋሼ፣ አሁን ደግሞ ወደ ኋላ ልመልስ ነው። እንደፈለግ። ሀና ፍቅረኛ ከሆነች በኋላ ለመጀመሪያ ጊዜ ያወካት የት ነው? ማለቴ በመተቃቀፍ መተዋወቅ፣ ቦታው፣ ሁኔታው ትዝ የሚልህን ሁሉ አውራኝ። ሳቀ። ይኸውልህ መተቃቀፍ ስትል ልብስ እንደተለበሰም መተቃቀፍ አለ አይደለም። እኔ የምልህ መተቃቀፍ ልብስ የሌለበትን ነው። አካሏ ላይ እምዬ ማርያም የቱ ጋር እንደሳመቻት ያወክበትን ዕለት ነው የጠየቅኩ። አይኑን ቡዝዝ አድርጎ አየኝ። ሩቅ እንደሚያይ ስሜቴን ገመተ። በመካከላችን ጸጥታ እንደሰፈነ ሰኮንዶች አለፉ። ሩቅ ነው። ትዝ እንደሚለኝ የማስታውሰው እኔ በወቅቱ አልደፍርም። ኦልሞስት እሷ ነች የምስበኝ። ጊዜ ወሰደ። ተጋብተን እንደ ልቤ እስከመሆን ድረስ እሷ ዩ አር ዌልካም ካለችኝ በኋላ አሜድ ማይሰልፍ ዌልካም ማለት ነው። ግን ቦታውና ሁኔታዎቹ አሁን ትዝ አይሉኝም። ተያይዘን ብንዝናናም ገንዘብ የሚያስከፍል ቦታ አንሄድም። ከደረጀ ጋር ነው የምንንሸራሸረው። እሱ አሜሪካዊት ገርል ፍሬንድ አለችው። አብረን በመኪና ከአዲስ አበባ ከተማ እንወጣለን። በረጲ በኩል ባላገር ውስጥ ሜዳ መርጠን እንዝናናለን። ማንም የለም፣ ነፃ ነን። እዛ ኢንጆይ እናደርጋለን። የምትለኝ ኢንጆይመንት እስከ መተቃቀፍ የሚያደርስ ነበር? አይ እዚያ ለመድረስ ዓመታት ፈጅቷል። መሳሳም መጨዋወት ግን ነበር። አስፋውሰን ትምህርት ቤት ሳስተምር እዛው አካባቢ ነበር የመኖሪያ ቤት የተከራየሁት። ቅዳሜና እሁድ ልትጎበኘኝ ትመጣ ነበር። እዛ ነው መተቃቀፍ የጀመርነው። በጣም ተውባ እንደ ባዕድ ተመልካች አቤት ስታምር ያልክበት ወቅት አለ። ሀና ወጣት በነበረች ጊዜ ውብ ነበረች።
ኧረ አሁንም በዚያን ጊዜም ብዙ አድናቂዎች ነበሯት። አሁን ሳስበው ለእኔ የተረት ያህል የራቀብኝ ትዝታ አለኝ። ሐና ድብን ያለ እንቅልፍ ይዟት ሄዶ እሷን ማየት እንዴት ደስ ይላል መሰለህ። በጣም በጣም ተውባ የምትታየኝ እዛ ጋ ነው። አቤት ስታምር! እዚህ ውበት ጋር ተኝቶ የሚያንኮራፋም ይኖራል። እንዲህ አይነቱን ወንድ በደህና ጥፊ ማላስ ነበር አልኩ እየሳቅኩ። ያንሰዋል አለ ጋሼ እየሳቀ። የጋብቻ ስነ ስርዓታችሁን የፈጸማችሁት የት ነበር? እንደነገርኩ የሰርግ ስነ ስርዓት እንደማንፈልግ ለአባቷ ሐና ነግራቸው ከተስማሙ በኋላ ሐሳባቸውን ቀየሩ። ወደ ጃንሆይ ወስጀሽ ላገባ ነው ፍቀዱልኝ ታያቸውና ይፈቅዳሉ። በቤተ ክርስቲያን ስርዓት በተክሊል ትጋባላችሁ፣ አለዚያ ጃንሆይን እንደመናቅ ይቆጠርብኛል። ከዚያም ከቤተ ክርስቲያን መልስ የቁርስ ስነ ስርዓት በኢትዮጵያ ሆቴል ይዘጋጅላችኋል። የፕሮግራሙ ፍጻሜ ይሆናል። ተስማማን። ሐና አባቷን ረጅም ስርዓተ ተክሊል እንዳይሆን አሳሰበቻቸው። ለአንድ ሰዓት ብቻ በፈጀ ስነ ስርዓት እንደምንፈጣጠም ተስማሙ። ይህን ለቀሳውስቱ እንደሚነግሯቸው ቃል ገቡላት። አሁን እንደምጠረጥረው ልጃቸውን እሺ በሏት እንጂ ለቀሳውስቱ የነገሯቸው አይመስለኝም። በቤተ ክርስቲያን ደንብ መሰረት ስርዓተ ጋብቻችንን ፈጸምን። ከቤተ መንግሥት እንግዳችሁ እነማን ነበሩ? አልጋ ወራሽ አባባ ጃንሆይ ስላንተ አልጠየቋትም? ጎርነንና ዝግ ባለ ድምፅ የማን ልጅ ነው አሏት ጃንሆይ። ጃንሆይ አባቱን አያውቋቸውም አለቻቸው ሐና። ድፍን አድዋ የሚያውቃቸውን አቦይ ገብረ እግዚአብሔርን አልኩ በቀልድ። በድፍን ኢትዮጵያ ፀሐዩ ንጉሥ ከሚሏቸው ሰው ጋር አይወዳደሩማ አለኝ እሱም በቀልድ። ጃንሆይ በጋብቻችን መደሰታቸውን ገልጸውላት 7,000 ብር ሸልመዋት መጣች። የጫጉላ ሽርሽራችሁ የት ሆነ? መቀሌ፣ አድዋ፣ አስመራና ምጽዋን ተዘዋውረን ጎበኘን። ይህን በሽበሽ የጫጉላ ሽርሽር የጋበዘንና አብሮን የተጓዘው የሁላችንም ታላቅ ወንድም አያይ ገብረ ክርስቶስ ነበር። አይ መስተንግዶ! የት አካባቢ መኖር ጀመራችሁ? አዲሱ ፖስታ ቤት አካባቢ ኪዳኔ በየነ ሕንፃ አጠገብ ለአዲስ ተጋቢዎች የምትመች ትንሽዬ አፓርታማ ተከራይተን ኑሮ ጀመርን። አማቾቹ ይጎበኙዋል፣ ይጎበኙናልም እንጎበኛቸዋለንም። አባቱ አንድ ቀን ማታ እቤት መጡ። እንደገቡም ሐናን ጠየቁኝ። እኔ እኮ እናንተ አካባቢ ያለች መስሎኝ ነበር አልኳቸው። በኋላ እንደታወቀኝ የእርሷ እቤት ውስጥ አለመኖር አስደንግጧቸዋል። ወይኔ ልጄን አሳጠዋት የሚል ስሜት ይንጸባረቅባቸዋል። እኔም ደህና ከሆነች የእርሷ በመካከላችን ያለመገኘት እንደማያጎድለን አወጋኋቸው። በሩን ቆልፌባት እንደማልሄድ ተገነዘቡ። እፎ ያሉ። ከዚህ ዕለት ጀምሮ እንደ አብራካቸው ክፋይ ያዩን ጀመር። እኔና አቶ ይልማ በጣም ከመቀራረባችን የተነሳ ወጣቱ ነው የጻፏትን አነስተኛ ድርሰታቸውን አሳይተውኛል። ለእኔም መጀመሪያው ገጽ ላይ ማስታወሻ እንደጻፉልኝ ትዝ ይለኛል። በግምት ሳስታውሳት እንዳደራ ተቀባያቸው ነው ያዩኝ። አንድ መጽሐፍም ተውሰውኝ ነበር። ዘ ፎል ኦፍ ዘ ብሪቲሽ ኢምፓየር የምትል መጽሐፍ ነች። ከሰው መጽሐፍ ሲዋሱ አይቼ አላውቅም። እንግሊዝ ለሳቸው ሁለተኛ ሀገራቸው ነች። እዛ ነው የተማሩት። ስለዚህ የመጽሐፏ ደራሲ የእንግሊዝን አወዳደቅ እንዴት ያያት ይሆን ብለው ነው የተዋሱኝ። በጣም ሽርክ ከሆን በኋላ የነገሩኝን ላክልልህ። አቶ ይልማ ጃንሆይ ልከዋቸው ከወቅቱ የአሜሪካን ፕሬዝዳንት ፍራንክሊን ዲ ሩዝቬልት ጋር ለመነጋገር ዋሽንግተን ዲሲ ሄዱ። የተጓዙበት ምክንያትም በወቅቱ እንግሊዝ ከደቡብ አፍሪካ ከኬፕታውን እስከ ግብፅ ዋና ከተማ ካይሮ ድረስ የባቡር መስመር ለመዘርጋት አስባለች። ኢጣሊያ ኢትዮጵያን ለቃ ብትወጣም እንግሊዝ በእግሯ ተተክታ የመዘግየቱ ነገር ጃንሆይን አሳስቧቸዋል። የባቡር መስመር መዘርጋት በኢኮኖሚ ረገድ ጥሩ ሴት ሊኖረው ይችላል። ነገር ግን መስመሩን የሚዘረጋው እንግሊዝ ነውና የሚያመጣው መዘዝ ምን እንደሆነ አይታወቅም። ዋሽንግተን በታሰበው ዕለት ቢገቡም ሩዝቬልትን በቀላሉ ማግኘት ግን የማይታሰብ ሆነ። ከስንትና ስንት ሀገር ደጅ ለመጥናት በርካታ ጠቅላይ ሚኒስትሮችና ዲፕሎማቶች ናቸው ዋይት ሃውስ የሚመጡት። ስለዚህም የአንዲት ትንሽ ሀገር መልእክተኛ እንደመሆናቸው ምንም አይነት እድል አልነበራቸውም። አንዲት መንገድ ብቻ ፕሬዝዳንቱ ቢሮ ልታደርሳቸው እንደምትችል ገመቱ። ስለዚህ የሚሲስ ሩዝቬልትን ጓደኛ ተዋወቋት። ይህን ገጠመኛቸውን ሲያወሩልኝ እያፈሩ ነበር አለና ጋሽ ስብሐት እየሳቀ፣ ሴትየዋ በዕድሜ ትበልጣቸዋለች። መዝናናቱ፣ መደነሱ፣ ማውጋቱ ተጀመረ። ቀስ ብለው ወደ ፎቅ ወጡ። ለምን ወደ ፎቅ እንደወጡ አልነገሩኝም። ፎቁ የሰማዩን ገጽ በሙሉ ያሳያል። ተፈጥሮን እያደነቁ አወጉ።
በሚቀጥለው ቀን አቶ ይልማ በሴትዮዋ አማካኝነት ከፕሬዝዳንቱ ባለቤት ጋር ተዋውቀው የመጡበትን ምክንያት አዋዩአቸው። በነጋታው ፕሬዝዳንቱ ጋር ለመቅረብ ፕሮግራም ተያዘላቸው። በቀጠሮው ቀን ከፕሬዝዳንት ፍራንክሊን ዴ ሩዝቬልት ጋር ተገናኝተው በተላኩበት ጉዳይ ላይ ተወያዩ። ፕሬዝዳንቱም ለኢትዮጵያ የሚጠቅም ትዕዛዝ አስተላለፉ። የእንግሊዝ ዓላማ ተደናቀፈ። በዚህም ተበሳጭተው ከአገራችን ሲወጡ እንግሊዞች የሚችሉትን እየነቃቀሉ ያልሆነላቸውን እያፈራረሱ ወጡ። ለመሆኑ ጋሼ የአቶ ይልማስ መጨረሻ ምን ሆነ? በሀገሪቱ የለውጥ ንፋስ መንፈስ ሲጀምር እሳቸውን 4ኛ ክፍለ ጦር ሊወስዷቸው ምሽት ላይ ወታደሮች ሲመጡ አብረን ነበርን። አንድ ሰው ለመውሰድ 1 ማክ ሙሉ ወታደር ነበር የመጣው። ወታደሮቹ በግቢው ዙሪያ መሽገው ነበር። ሰራተኛቸው እኔና እሳቸው ወዳለንበት ክፍል ገብቶ ወታደሮች እንደሚፈልጓቸው ነገራቸው። ራሳቸውን ሲያዩ የቤት ልብስ ነው የለበሱት። ቆይ መጣው በላቸው አሉና ወደ መኝታ ቤት ገብተው ልብሳቸውን ቀየሩና መጡ። ገጽታቸውን ስመለከት አንድም የመሸበርም ሆነ የመፍራት ስሜት አልነበረባቸውም። የግቢውን ዙሪያ ከበው በነበሩት ወታደሮች ታጅበው ከቤት ወጣን። እሳቸው አቶ ይልማ መሆናቸውን ነግረው መኪና ውስጥ ገቡ። ተያይዘው ወደ 4ኛ ክፍለ ጦር ሄዱ። ብዙም ሳይቆዩ ታመሙ። ሆስፒታል ገብተው እንዲታከሙ ተፈቅዶላቸው በሕክምና ሲረዱ ቆዩ። ምን ያህል ጊዜ በሆስፒታል እንደቆዩ አላስታውስም። ብቻ እዚያው ሆስፒታል ውስጥ ማረፋቸውን አውቃለሁ። አቶ ይልማን ከግቢያቸው መጥቶ ወደ 4ኛ ክፍለ ጦር ሊወስዳቸው የመጣውን 1 ማክ ሙሉ ወታደር አይተው እንደው የኢትዮጵያን ኢኮኖሚ አለማወቅ 1 ይልማ ደሬሳን ለመውሰድ ይህ ሁሉ የወታደር ኃይልና ትጥቅ ያስፈልጋል ብለው ነበር ይባላል። ይህ ምን ያህል እውነት ነው ስል ጋሽ ስብሐትን ጠየቅኩት። አልሰማውም አለኝ ጋሼ ከተከዘበት ቀና ብሎ እያየኝ። ካና መውለድህን ነግረኛል። ወንድ ልጅ ከነቃጭሉ። ስሙን ማን አላችሁት? ኢያሱ ስብሐት። ከፈገግታ ጋር ነቃውብህ፣ አንተ ሙሴ መሆን ነው ስለው ተግባብተን ተሳሳቅን። ሁለታችንም የኦሪቱ ዘመን ሰዎች ሙሴና ኢያሱ እንዴት የተሰጣቸውን ኃላፊነት እንደተረካከቡ በምናባችን እያስተዋልን። በእኔ የደረሰብኝን ልጨምርልህ። እኔን ከገንዘብና ከሕግ በስተቀር የሚገዛኝ ነገር የለም። ከዛም በላይ ፍቅር ነው የሚረታኝ። ሐና ግን ለእኔ ከዛም በላይ ነበረች። እንዴት ልንገርህ? እናቴ ማለት ነበረች። በሕይወትህ አንዳንዴ ሙሉ ሰው የምትለው ሰው ይከሰታል። ለእኔ ሐና ሙሉ ሰው ነበረች። በውበትም አይኔ ነበረች፣ በአካል ቁመና ጭምር። አንዴ እንዲሆነ እኔና ደረጀ ከምንሰራበት ቢሮ ማዶ ነው እኔና ሐና አፓርታማ ተከራይተን የምንኖረው። ግማሽ እብድ ግማሽ ጂኔስ የሆነው የትምህርት ቤት ጓደኛዬ ሳምሶን ፈረስ እኛ ቤት መጣ። ሰላምታ ተለዋወጥን። እኔ ምንም ሳይታየኝ በጣም እንደራበው ሐና ታይቷታል። አየህ፣ እንዲህ ናቸው ሴቶች። አቀራርባለት ተመገበ። ከሐና ጋር እንዴት ተለያያችሁ? ተከዝ ብሎ አየኝ። መለያየት በሁለታችን ነፍስ ውስጥ የለችም። ችግር ግን የማንወደውን ምዕራፍ አመጣችው። እሷ የልብ ህመምተኛ ነች ብያለሁ። በዚህ ምክንያት በጃንሆይ ጊዜ ለሕክምና ወደ ለንደን ሂዳ ታክማለች። እዚህ እኛ ሀገር ያከሟት ዶክተሮች ጽፈው። ደርጎች ወደ ስልጣን የወጡበት ጊዜ ነው። እርስ በራሳቸው በጣም ይፈራራሉ። ምን እንደሚሰሩም ገና በደንብ አያውቁትም። ማን ደፍሮ ወደ ለንደን ለሕክምና እንድትሄድ ይፍቀድላት? ፈቃጅ ስታጣ ጊዜ እዚህ ተቀምጬ ሞትን ከምጠብቅ ለምን አልኮበልልም ብላ በኦፕሬሽን ደረጃ አማካኝነት ሀገር ጥላ ጠፋች። ኦፕሬሽን ደረጀን ግልጽ ብታደርግልኝ። ደረጀ ደሬሳ ያክስቷ ልጅ ነው። እሱ ከሚቼል ኮትስ ኩባንያ ጋር ተነጋገረ። ኩባንያው ሴስና የምትባል ትንሽ አውሮፕላን አለችው። ምናልባት ከ10 እስከ 11 ሰዎች ትጭናለች። ያችን አውሮፕላን ለጥ ባለው ቢሾፍቱ መንገድ ላይ አሳረፋት። እና ሐና በመኪናቸው ደረሱ። ቀጠሮ ሰመረ። ሴስና አቆበቆበች። በሰላም ተነሳች። ፍቅረኛዬንና የማደንቀውን ጓደኛዬን ይዛቸው በረረች እልሃለሁ። የሐናና የደረጀ መኮብለል ላንተ ሚስጥር ነበር? አዎ። ለምን? እነ ደርጉ የዛን ጊዜ ገና እጅ አላሉንም። አዲስ ወቅት ነው፣ ተስፋ የምናደርግበት። አንድ ጊዜ የሚቼል ኮትስ ስራ አስኪያጅ ሚስተር ኦቱል ቤት ራት ተጋብዘን የደርጎች ጉዳይ ተነስቶ ስንጨዋወት ተጣላን። በምን? መጀመሪያ ሚስተር ኦቱልን ላሳይህ። በባህሪው ጠጭ ነው። ከጧት እስከ እኩለ ሌሊት የሚጠጣ ሰው ነበር። ነገር ግን ህሊናው በምንም አይነት ሚዛኑን አይስትም። ስራውንም በደንብ ያከብራል።
አንዳንድ ጊዜ ከ30 እስከ 40 የምንሆን የቢዝነስ መሰሎቹን እንዲሁም የሚግባባንና ወዳጆቹን በቤቱ ራት አዘጋጅቶ ይጋብዘናል። በነገራችን ላይ የራት ግብዣን ሳነሳ ገብረ ክርስቶስ ደስታ ትዝ አለኝ። እሱም ቤቱ በወር በእርሱ ዝንባሌ ዙሪያ ያለነውን ሰዎች ራት የመጋበዝ ባህል ነበረው። ወደ ሚስተር ኦቱል እንመለስ። በጄ የደርጎቹ ስም ተነሳና እንዲህ አለ። እነዚህን አሁን የለውጥ እውነተኛ አርበኞች ይመስላሉ እንጂ ጉቦ ሲለምዱ ይነቅዛሉ። ይህንን ጊዜ እኔ በጣም ተናደድኩ። ሚስተር ኦቱል አልኩት በገዛ ቤቱ። እኔ ያውም ራሴን ጨዋና ጭምት ነኝ ብዬ የማምን ሰው ነኝ። የዚህ ዕለት ግን አላስቻለኝም። ቢነቅዙም እንኳ ብዙ አስፈላጊ ለውጥ ካመጡ በኋላ ነው ብዬ መጮሄን አስታውሳለሁ። ይህ አባባል ነው አንተን የኩብለላው ቡድን ከመሆን ያገደህ? አይ ደረጀና ሀና በዚህ አባባሌ ግድ የላቸውም። ዓላማቸው እኔ ሳላውቅ እርሷን ይዞ ከሀገር መውጣት ነው። ሚስተር ኦቱልን ባልናገረውም ተደብቀው መኮብለላቸው የታመነበት ጉዳይ ነው። ይህ ችግር ካልሆነ አንተ ከዚች ሀገር ወጥተህ ሌላ ሀገር የመኖር ትልሙ አልነበረህማ? አልነበረኝም። እኔ ከዚች ሀገር አልወጣም። እንዴት ይህንን ብሩህ ተስፋ ሳልቋደስ የበኩሌንም ሳላዋጣ ሀገሬን ጥዬ ኮበልላለሁ? በጣም የሚያስደስት ተስፋ ነበር የተቀጣጠለው። ጸጋዬ ገብረ መድኅን ሀሁ በ6 ወር የሚል ርዕስ የሰጠውን ቲያትር ስታነብ ግልጽ ይሆንልሃል። ሁላችንም እንደዛ አይነት ተስፋ ነበር በልባችን የሰነቅ ነው። ግን በቆይታ ስናየው አልሆነም። ላማለኝ በሰማይ እንዲሉ ሆነ አለና ተከዘ። ይችን ሀገር የሙጥኝ ማለትን ያውቃሉ ማለት ነዋ። ይህም አጋጣሚ ባይኖር ትተው ነበር የሚሄዱት። በሚገባ ያውቁኛል። እኔ ከዚች ሀገር መውጣት አልፈልግም። በእርግጥ ወቅቱ አብዮት የሚካሄድበት ጊዜ ባይሆንና ቀድሞ የነበረው የጃንሆይ መንግስት ቢቆይ ኑሮ ተነጋግረን እንሰነባበት ነበር አለኝ። በዚሁ ርዕስ ላይ ለወተውተው አልፈለግኩም። በቋንቋም በስሜትም በጥልቁ ተግባብተናል። ሀናና ደረጀ ወደ አውሮፓ ሲኮበልሉ አንተ አዲስ አበባ ውስጥ አልነበርክም? አልኩና በመካከላችን የነገሰውን ጸጥታ ገሰስኩት። ለሥራ ጉዳይ ለ15 ቀን ከአዲስ አበባ ወጥቼ ነበር። ስመለስ ከ4 ቀን በፊት መሄዳቸውን ሰማው። እሌኒ መኩሪያ ነበረች ይህንን የነገረችኝ አለኝ። በዚህ ግብሩ ደረጀን ታዝንበታለህ ብዬ ጠየቅኩት። እንዲያውም በፍጹም አለኝና ረጅም ጸጥታ በመካከላችን ነገሰ። መሄዱን ይሄዱ፣ አለበለዚያ ባለቤትህ ብዬ ለራሴ ባፌ ውሃ ይሙላ ብዬ ሀና በባለቤትነትህ ማማከር ተገቢው አልነበረም አልኩት። እንዳልከው ተገቢ ነበር። ደረጀ እኔንና ሀናን ጠንቅቆ ያውቀናል። ስለዚህ ሀናን እንዲህ ያላት ይመስለኛል። ይህ የምነግርህ እርግጠኛ ነኝ ብዬ የማምነውን ነው። አጠፋፋቸው ተጠንቶ አልቋል። ሀናም የመጨረሻ ውሳኔዋን ልትነግረኝ ፈልጋ ለደረጃ አማከረች። እሱም እንዳትነግረኝ ከለከላት። ሲያሳምናትም ስብሃት አብሮን መኮብለል አይፈልግም። ስለዚህ እኛ ከጠፋም በኋላ ደርጎች ይመረምሩታል። የዚያን ጊዜ ስላጠፋፋችን ምንም የሚነግራቸው አይኖርም። ይኸውም ደርጎች ስለማያምኑት አማክረህ ነው የሸኛቸው ብለው አሳሩን ነው የሚያሳዩት። ምንም ሳንነግረው ከሄድን ግን ደህንነቱን ለመጠበቅ የተሻለ መንገድ ነው ሳይላት አልቀረም። ደረጀ እንደገመተው ሆነ። አዎ፣ ሀና ለንደን መድረሷን ከሰማው በኋላ 2 የደርግ አባሎች ቢሮ መጡ። አንዳንድ ጥያቄዎች ይጠይቁን ጀመር። ካጠያየቃቸው የተረዳሁት የመደብ የበላይነትና የበታችነት አለበት። በእነርሱ አስተሳሰብ ሀና የኔም መደብ ንቃ ከርታኝ ነው የኮበለለችው። እኔ ግን በፍጹም ከርታኝ እንዳልሄደች ነገርኳቸው። መታመሟንና ፈቃጅ ማጣቷን ላስረዳቸው ሞከርኩ። በተጨማሪ በጃንሆይ ዘመነ መንግስት ሀና አንድ ህቡ ድርጅት ውስጥ እንድንገባ ትገፋፋኝ ነበር። እኔ ግን የጃንሆይን ነጭ ለባሽ መበጣጠስ የሚችል ጠንካራ ድርጅት በሀገራችን ውስጥ ስለሌለ ይህንን ሐሳቧን መተው እንዳለባት አስረድቼ ከለከልኳት እንጂ የሀና ነፍስ አብዮተኛ እንደሆነ ላስረዳቸው ጣርኩ። አላመኑኝም። እድለኛ ስለሆንኩ የቢሮ በር ተንኳኳ። ሰው ገባ። በዚህ ጊዜ ደርጎቹ ተሰናብተውኝ ወጡ። ከዛ በኋላ ለእኔ በጣም ጥሩ ሰዎች ሆኑልኝ። ምን ተገኘ? በዛን ወቅት ቀበሌ አዲስ ነገር ነው። የዛው ሰፈር ቀበሌዎች ቢሮ የሚያደርጉት ቤት አጡ። ይህንን ሊያማክሩኝ ወደኛ ቢሮ መጡ። ለጊዜውም ቢሆን የምንሰራበት ትርፍ ክፍል ካላችሁ ብለው እንድናውሳቸው ተማጸኑን። እኛም ከአሜሪካን የሰላም ጓድ አባል ሆነው የሚመጡ ወጣቶችን የምናሰለጥንባቸው ሰርቪስ ክፍሎች አሉን። በአመት ውስጥ ለ4 ወራት ብቻ ነው የምንጠቀምባቸው።
እነዚያን የሰርቪስ ክፍሎች እንዲጠቀሙባቸው ፈቀድኩ። ይህንን ቀበሌዎቹ ለደርጎቹ ሲመጡ ነገሯቸው። ደርጎቹም ይህንን ሲሰሙ ልክ እንደ ሐቀኛ ዜጋ ድርጊት ቆጠሩት። ቀበሌዎቹ ቢሮ ባይጠይቁኝ፣ እኔም ፈጥኜ ባልተባበራቸው ኑሮ ምን ይውጠኝ ነበር? ከሀና መለያየትህ እውን ከሆነ በኋላ ኑሮን እንዴት ለመድከው? አንድ ቀን ደርጎቹ መኖሪያ ቤቴ መጡና ከቤቴ እንደወጣ አዘዙኝ። እሷ በሌለችበትም ቤት ውስጥ መኖሩንም አልፈለግኩትም። ስለዚህ ሻንጣዬን አንጠልጥዬ ወጣው። እሌኒ መኩሪያ ጋር ሀና የመሰነባበቻ ደብዳቤና 10,000 ብር ትታልኝ ሄዳለች። ያንን ተቀብዬ ቀሪውን ሕይወቴን ጀመርኩ። አሁን ሀና ይልማ የት ሀገር ነው የምትኖረው? አሜሪካ። ምን በመስራት ላይ ትገኛለች? የተባበሩት መንግስታት ድርጅት መልእክተኛ ነች። በአንድ ወቅት ደቡብ አፍሪካ ሄዳ ነበር። ማንዴላ ትከሻዋን አቅፏት ፈገግ ብለው የተነሱት ፎቶግራፍ ወላጅ እናቷ ቤት በቅርቡ አይቼዋለሁ። በአውሮፓ ውስጥ የኮሶቮ ችግሮች ሲከሰቱ ተልካ ሄዳለች። ጥይት ባናቷ ላይ እየጮኸ ተልእኮዋን ከግብ ለማድረስ ትጥር እንደነበር በቅርቡ እዚያ አዲስ አበባ መጥታ አግኝታኝ አጫውታኛለች። ሊገድሉን ይሁን ሊያስፈራሩን እንጃ አለችኝ። ልጅስ ኢያሱ? እሱማ በባዮኬሚስትሪ የዶክትሬት ዲግሪውን ተቀብሏል። የሚስማማውንም ሥራ አግኝቷል። በግምት ከኒውዮርክ በባቡር 30 ደቂቃ በሚያስኬድ ከተማ ውስጥ ይኖራል። በጸጥታ ጺሙን ሲልቅ ቆየና ዘ አይረን ሌዲ የሚለውን ሐረግ ስትሰማ ማንን ታስታውሳለህ አለኝ። ማርጋሬት ታቸርን አልኩት። እኔ ግን ሀና ይልማን ነው የማስታውሰው። ጠንካራ፣ በራሷ የምትተማመንና በስርዓት የታነጸች ሰው አፍቃሪ፣ በባህሪዋ ቀጥተኛ ሴት ነበረች። ያ ቆራጥነት ባይታከልበት ኑሮ እዚች ሀገር ብትቀር ኑሮ ይህኔ አፈር ልትሆንም ትችል ነበር። ስለዚህ ሀና የማፈቅራት ብቻ ሳትሆን የማደንቃትም ሴት ነች አለኝ። አዛውንቱ የገሃዱ ዓለም መምህሬ የዕድሜ ልክ እውነቱን አጉልቶ አሳየኝ።